የሆነ ሚስጥር እንዳለማ ተሰምቶኛል። ምንም ሚስጥር ያለው ነገር የለም። እኔ ወንጀለኛ ነኝ። ቃል እገባልሻለሁ። በቅርቡ እውነቱን አጣርተን እንደርስበታለን። ብቻ አንቺ ተረጋጊ። አትርፊ ብሌንዬ። እኔ እንደሆን መታሰሪያ አይቀርም። ለዛ ለጭራቅ ብር ከምሰጠው እጄን ለፖሊስ ብሰጥ ይሻለኛል። ስነ ስርዓት ሀዘን ላይ ነሽ ብዬ ነው ዝም የምልሽ። ሀዘን ላይ ባሉ ምን ልታመጣ? እንደውም ልንገርህ፣ ከቤተሰቦቼና ከዘመዶቼ ርቄ በሰቀቀን መኖር ሰልችቶኛል። እናማ የሰጠኝን ብር በቅርቡ መልስልሃለሁ። በውሸት እንደሞትሽ አድርጌ እየተጠቀምኩብሽ ነበረ። ለምን የእውነት አልገልሽም? ምን? አንተ አረመኔ ልትገለኝ ነው? ስለዚህ የእውነት ገልሻለሁ። ሞተሻል። የገደልሽ ደግሞ ሰላም ትባላለች። በስተመጨረሻም ወይዘሮ አልማዝ ሰተት ብላ እንግዲህ ወደ አቶ በኃይሉ ቢሮ መታለች ማለት ነው። ይህንን በማድረጓ እንግዲህ አቶ በኃይሉ ደግሞ የእውነት ገድዬሽ ብር እቀበላታለሁ ከሰላም እያላት ነው ያለው ማለት ነው። በፊት ላይ ሰላም ገላሻለች ብዬ ለሰዎች አውርቼ ወይ ደግሞ ሰላም እንድታምን አድርጌ ነበረ። ነገር ግን አሁን የእውነት ገድልሻለሁ፣ ደግሞም እኔ ሳይሆን የገደልኩሽ ቆይተሻል። አንቺ ከሞትሽ ሰላም ናት አንቺን የገደለችሽ። ስለዚህ የእውነት ገድዬሽ እናም ከእህቴ ብዙ ገንዘብ እያስፈራራው እቀበላታለሁ ብሎ እንግዲህ አሁን ላይ መሳሪያ አውጥቶ እያስፈራራት ነው ያለው ማለት ነው። በሽጉጥ እገልሻለሁ እያለ እንግዲህ ያው አቀባብሎባታል ማለት ነው። ማን ሊደርስላት ይችል ይሆን? አሁን ላይ እንግዲህ ያለችው ወይዘሮ አልማዝ የአብራኬን ክፋይ ልጄን ምንም ሳላደርግለት ሳልቀብረው ሳልጠይቀው ታሞ ሳልጠይቀው ሞቶ ደግሞ ሳልቀብር ልቀር ነው እንዴ? አንተ የሰጠኸኝን ብር እመልስልሃለሁ ከፈለግ፣ ነገር ግን እኔ በነፃነቴ አልደራ ደርም ብላ ሁሉንም ነገር አፍራጥርጣ ነግረዋለች ማለት ነው። አሁን ላይ እንግዲህ አቶ በኃይሉ ደግሞ ከሰላም ብር መቀበል ያለበት ስለሆነ ወይ ደግሞ ከሰላም ብር መውሰድ የሚችለው በአሁን ሰዓት ላይ አልማዝ ሞተች በሚለው ማስፈራሪያ ብቻ ነው። ይሄ ካልሆነ ግን ያው ወይዘሮ ሰላምም ገንዘቡን እንደማትሰጠው ጠንቅቆ ያውቃል። ነገር ግን አሁንም ወይዘሮ ሰላም ሀሳቧን አልቀየረችም። ለሱ 5 ሳንቲም አልሰጥም፣ ለሱ ብር ከምሰጥ እኔ መታሰርን እፈልጋለሁ፣ ስለዚህ እጄ ለፖሊስ እሰጣለሁ ብላ እንግዲህ ለልጇ እያማከረች ነበረ ማለት ነው። እንግዲህ አጋዧን ብትሆንም ነገር ግን እሷ ስለማታውቅ ነው እንጂ ልጇ ናት ማለት ነው። አሁን ላይ እንግዲህ ቃል ታማለች። ምክንያቱም ዳግም እና እንዲሁም የዳግም ጓደኛ እንግዲህ አይምሮዋን ጎድተዋል ማለት ነው። እስኪ ፊትሽን ተመልከቺ፣ አንቺም ሰው ሆነሽ ነው ወይ ብሌንን የምትናገሪያት? የእሷን እጣቢ እኮ አትደርሽም እና ቆረቆንዳ ነሽ እያለ ሲሰድቧት የነበረው ነገር አይምሮዋ ውስጥ እየተመላለሰ እያንዳንዱ ነገር እንግዲህ የአይምሮ ጸጸት ሆኖባት እንዴት እንደዚህ ተባልኩኝ ብላ እንግዲህ እናቷ ጋር ስትደርስ ፌንት በልታ ነበረ። ከዛን ጊዜ ጀምሮ እንግዲህ ያው ሁለቱም በጣም አዝነውላት ነበረ ማለት ነው። ሀረግም ብጮህብሽም ልጄን እናም ብናደድብሽም ከልቤ አልነበረም እያለች እንግዲህ ያው ስትናዘዝ ነበረ። እንዲሁም ደግሞ ሰላምም ልክ እንደ ልጇ ነው የምታያት። እንግዲህ ልጄ ናት ብላ አምና ተቀብላለች፣ ልጇ ባትሆንም ማለት ነው። ነገር ግን ወይዘሮ ሀረግ እውነታውን ታውቃለች። እንዲሁም ደግሞ ሰላም ምስኪን ሰው እንደሆነችና በጣም የምታሳዝን ማንም ሰው ተነስቶ እንግዲህ በየዋህነቷ የሚጫወትባት ሰው መሆኗን አውቃለች ማለት ነው። ከጎኗ ለመቆምም ያው ቃል ገብታላታለች። ነገር ግን ቃል በአሁኑ ሰዓት ላይ ምን እያሰበች እንደሆነ አይታወቅም ማለት ነው። አውቃ የሆነ ወይ ራሷን ስታ የወደቀችው ወይንስ እውነትም የዳግም ወንድም እንደዛ ስለተናገራትና እንዲሁም ደግሞ ባየችው ነገር ስለተናደደች ነው። ምክንያቱም ዳግምን ተቀምጣለች ማለት ነው። ዳግምን ትወደዋለች፣ ታፈቅረዋለች። ነገር ግን የልህ ነው የሷ ማለት ነው ማፍቀር እንዳየነው ማለት ነው። እንግዲህ አሁን ላይ በጣም የሚያስፈራ ነገር ቢኖር የሰላም ጉዳይ ነው ማለት ነው። ምክንያቱም ሰላም አሁን ላይ ነፃነት እያገኘች አይደለም። እንደ በፊቱ ደግሞ የአይምሮ ህመም ያመጣባት የሆነ በኃይሉ ነገር ግን አንድ ውሳኔ ወስና እንግዲህ ለብሌን ተናግራለች ማለት ነው። ያ ውሳኔዋ ደግሞ ትክክል ነው። አንዳንድ ጊዜ እኛን ብር ለመቀበል የሚያስፈራሩ ሰዎች የእኛን ደካማ ጎን እየተጠቀሙ ከሆነ እጃችንን ለፖሊስ ሰጥተን ህግ ይፍረደን ማለት ብቻ ነው። ምክንያቱም አንዳንድ ጊዜ ከህግ በላይ የሆነ ነገር የለም። እውነታውም ያለው በዛ ስለሆነ ማለት ነው።
አሁን ላይ እንግዲህ የሰላም ውሳኔ ትክክል ነው ማለት ነው። ነገር ግን ብሌን የተጠራጠረችው ነገር ያለ ማለት ነው። ምክንያቱም የበኃይሉን ባህሪ ጠንቅቃ ስለምታውቅ ማለት ነው። ምናልባት አንቺ ገለሻትስ ባይሆን በኃይሉ የፈጠረው ታሪክስ ቢሆን በአይን ያየሽው ሁሉ እውነት ነው ማለት አይደለም። ስለዚህ ወይዘሮ ሰላም ተረጋጊ፣ በቅርቡ እውነቱን እንደርስበታለን ብላታለች ማለት ነው። ብሌን በነገራችን ላይ አስተዋይና ነገሮችን በጥንቃቄ የምታደርግ ልጅ ናት ማለት ነው። አሁን ላይም የበኃይሉን ጉዳይ ማጣራት ትፈልጋለች ማለት ነው። በኃይሉና ቃል ብቻ ናቸው ይሄንን ነገር የሚያውቁት። ከዛ ውጪ ዳግም እንኳን ከነሱ ጋር የነበረው አያውቅም ማለት ነው። እሷ እንደነቃች እንግዲህ ወዲያውኑ እየነቃችሁ ቃል እያለች ነበረ ማለት ነው። ከዛ በኋላ ነው እንግዲህ በኃይሉ ከቃል ጋር ተስማምተው እንደሞተች አድርጎ ከዛ በኋላ እንደፈለጉ ሰላምን ለማሽከርከር የተስማሙት ማለት ነው። እንግዲህ በአሁኑ ሰዓት ላይ የበኃይሉ እቅድ እንዳይሳካለት ሰላምም ቆርጣ ተነስታለች። እኔ ለሱ ብር ከምሰጥ እጄን አሳልፌ ለፖሊስ ለህግ እሰጣለሁኝ፣ ህግ እንደፈለገ ያድርገኝ፣ እውነትም ገድዬ ከሆነ ይፍረድብኝ ብላ እንግዲህ ያው ወደ ፍርድ ቤት ለመሄድ ዝግጁ ሆናለች። ነገር ግን ብሌን ሄዳ ስላማገረቻት ብሌን ደግሞ አንድ መፍትሄ ለእሷ ለመስጠት ዝግጁ ሆና መፍትሄም ሰጥታታለች። እሺ ልጄ አንቺ ብቻ ነሽ እዚህ ቤት ውስጥ የምትረጅኝ እንዲሁም ደግሞ በስስት የምታይኝ እንደ ልጅ ነሽ አንቺ ለምን እንደሆነ አላውቅም ብላታለች ማለት ነው። ብሌንም እንግዲህ እኔ ሁሌም ከጎንሽ ነኝ ብላታለች። እንግዲህ እንደዚህ ያለች ሰራተኛ እውነት በየቤቱ ቢያድል በጣም ነው ደስ የሚለው ማለት ነውና በዚህ ልክ እንግዲህ ሰላም እየጎዳቻት ብሌን እየተናገረቻት ከቤት ሁላ ውጪ እያለቻት ነበረ በፊት ላይ። ነገር ግን ያው ሌሎች ሰዎች ናቸው አይምሮዋን የበረዟት። ብዙ ነገር ብዙ ፈተና ውስጥ ገብታለች። ቃልም እሷን ለመግደል መርዝ አዘጋጅታ ነበረ። ስለዚህ እኔ ከጎኗ ነው መቆም ያለብኝ ብላ ከራሷ ጋር እየተሟገተች ከራሷ ጋር እየተመካከረች እስከዛሬ ድረስ ሰላምን በህይወት እንድትቆይ ያደረገችው ብሌን ናት ማለት ነው። ብሌን እንግዲህ ሰላምን ስታይ የሆነ የተለየ ነገር ነው የሚሰማት። እንደ እናቴ ነው፣ ምናልባት እናቴ ልትሆን ትችል ይሆን እንዴ እያለች እናቴ ብትሆኝ ብዬ እመኛለሁ ትላለች ብሌንም። እንዲሁም ደግሞ ሰላምም ምን አለበት አንቺ ልጄ ብትሆኝ ብዬ እመኛለሁ፣ የቃልን ባህሪ ሳይ የኔ ልጄ አትመስለኝም እያለች እንግዲህ ለዛም ነው ምርመራ ያደረገችው። አሁን ላይ ደግሞ ያው እንዳታደርግ ቃል ስላስገባቻት ነው ማለት ነው። እንግዲህ ሳሚ በአሁኑ ሰዓት ላይ በዳግም ጓደኛ እየተፈለገ ነው ያለው ማለት ነው። የዳግም ጓደኛ እንዴት ነው ለጓደኛው ያለው አመለካከት አያችሁት አይደለ? የምር የሆነ ነገር አስቦ ከሱ ተደብቆ ሄዶ ከጓደኞቹ ጋር ተሰባስበው እንግዲህ የእጁን ሊሰጠው ነው ማለት ነው። በነገራችን ላይ ሳሚ ክፉ ሰው ሆኖ አይደለም፣ ነገር ግን ክፉን እንዲያደርግ የሚገፋፋው ነገሮች አሉ። ፍቅርም ቢሆን ነገር ግን ፍቅረኛ ያላትን ሴት በመመኘት አይደለም። ሳሚ ቢሳሳትም ነገር ግን ሳሚ እስከዛሬ ድረስ በአቶ በኃይሉ ቁጥጥር ስር ነበረ። በዛ ላይ ደግሞ በጣም ጎድቶታል ማለት ነው። ክፉ ሰው እንዲሆን ያደረገው አቶ በኃይሉ ነው። ነገር ግን ለብሌን ስል ወደ ራሱ ተመልሶ ነበረ። አሁን ላይ ደግሞ ብሌን የዳግም ከሆነች እዚች ምድር ላይ እኔም አንተም አንኖርም ብሎ አስፈራርቶት ነበረ። እንግዲህ በሴትና በምን የተነሳ እሳት አይበርድም ነው የሚባለውና እንግዲህ ብሌን ሁለቱን እያፋጀችን ያለችው። እንዲሁም የዳግም ጓደኛ እንግዲህ ሳምን ፍለጋ ሄዷል። የዳግም እንደማፍሰማ እንዲሁ በነፃነት አትቀመጥም፣ ማን እንደሆንኩ አሳያለሁ፣ ሁለተኛ እሱ ጋር እንዳትደርስ ነው ማደርግክ ብሎ ከዳግም ተደብቆ እንግዲህ ከጓደኞቹ ጋር ሄዷል ማለት ነው። ዳግምም እንግዲህ እንዳየነው ተጠራጥሯል። እንደተጠራጠረውም ደግሞ ያው የዳግም ጓደኛ አውቋል ማለት ነው። በጣም ነው ደስ የሚለው። እንደዚህ አይነት ጓደኞች በየቤታችን ይብዙልን፣ እውነት ለመናገር ማለት ነው። ጓደኛ ምስጢር ነው፣ ምስጢረኛ ነው፣ እንደ ወንድም ነው፣ እንደ አባት ነው፣ ሁለ ነገር ነው ማለት ነው። እንደዚህ አይነት ጓደኛ በዚህ ዘመን የት ይገኛል? ድራማም ቢሆን ግን ነገር ግን በጣም አስተማሪ ነገር ነው ማለት ነው። እኔ በጣም ነው የተደመምኩበት። እውነት ይሆን አለ አይደለ? በህይወታችሁ ከቤተሰብ ከእናት ከአባት ከእህት ከወንድም ውጪ መወለድ ቋንቋ ነው። ጓደኛ ሲኖርህ በቃ እንደዚህ ነው፣ ይሞትልሃል፣ ህይወቱን እስከ ወዳኛው አሳልፎ ይሰጣል። የጓደኝነት ምስጢርም ይህ ነው። እንግዲህ ዳግም በአሁኑ ሰዓት ላይ እሱን ተጠራጥሮታል። ለእኔ ስትል አንተ አደጋ ውስጥ መግባት የለብም፣ የት ነህ ያለው ብሎ ሲፈልግ ያው እሱም ተጠራጣሪ፣ ሁሌ ተጠራጣሪ ነህ፣ ልትነቃብኝ ነበር አይደለ እንደ ያለው ነበር።
እና ዳግም እንዳያየው አድርጉት። እንግዲህ አምልጧል ማለት ነው። ለዳግም ደግሞ ስልክ ተደውሎለት እንግዲህ ከቦታው ሄዷል። ሊያገኘው አልቻለም ማለት ነው። እንግዲህ የዳግም ጓደኛ ሳሚን አግኝቶ እንግዲህ ሊቦቅሱት ነው ማለት ነው። ከጓደኞቹ ጋር ጀማአ ጋር ተሰባስቦ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ አዳዲስ ቤተሰቦች ሰብስክራይብ በማድረግ አበረታቱኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት አደራ ድራማ ላይ ይህንን ይመስላል። እንግዲህ አቶ በኃይሉ አሁን ላይ ወይዘሮ አልማዝ ላይ እንግዲህ ጥይት ሊተኩስ ትንሽ ነው የቀረው ማለት ነው። ምናልባት አይታወቅም፣ ህይወቷ ሊተርፍ ይችላል ማለት ነው። በር ተንኳኩቶ አቶ በኃይሉን የሚፈልግ ሰው ሊኖር ይችላል። እሷም ብቻዋን እንደዚህ ደፍራ በኃይሉ ጋር ትመጣለች ብዬ አላስብም። ምክንያቱም በኃይሉ ምን ያህል ጨካኝ እንደሆነ እንዲሁም ደግሞ እሷን እያፈላለገ መሆኑን አውቃ ነው እንግዲህ ቀጥ ብላ እየመጣችሁ ማለት ነው። ስለዚህ የሆነ ነገር አቅዳ ነው እንጂ እየመጣችሁ እንዲሁ ዝም ብላ አልመጣችሁም። ነገር ግን በር ቆልፎ ባታል ማለት ነው። ምን ሊያደርጋት ይችላል? ምናልባት በር አንኳኩቶ እንግዲህ አልማዝ ልትድን ትችላለች። ወይንም ደግሞ ያው ጨካኝ አውሬ ስለሆነ ገሏት ሊጠቀምባትም ይችላል ማለት ነው። እንግዲህ በዚህ ልክ ክፉ ነው ማለት ነው አቶ በኃይሉ እንግዲህ ያው ብር ወይ ደግሞ የሰላምን ሀብትና ንብረት ለመውሰድ ምንም ያደርጋል ማለት ነው። ከማድረግ ወደኋላ አይለም። እንግዲህ ወይዘሮ አልማዝ እግዚአብሔር ይድረስልሽ። ከመጀመሪያውኑ ከአውሬ ጋር ባትስማሚ ኑሮ ይህ ሁሉ ባልተፈጠረ ነበረ ማለት ነው። አንዳንድ ጊዜ ፈጣሪም ቀን አለው ይባላልና ስለተከታተላችሁኝ አመሰግናለሁ ቤተሰቦች።